እውነት ለመናገር ማለት ነው ሄረሜላ በጣም አሳዝናኛለች። በምን አትሉኝም? በፍቅር ስለሆነ እሷ አይታወቃትም። ማንንም እኮ አትሰማም። ታውቃላችኋ? በዚህ ሰዓት ማንም ምንም ቢላት ምንም አትሰማም። ምክንያቱም የያዛት ፍቅር ነዋ። ፍቅር ፍቅር ግን እሳት እንደሚያስጨብጥ ታውቃላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። አላህ የወጣ ነውም እንግዲህ አገር ከሀገራችን ለቀን ሰው ሀገር ወጥተናል። አላህ ለሀገራችን አላህ ያብቃን እያልኩኝ እንግዲህ ወደ ቪዲዮ ገባለው። እውነት ለመናገር አብርሃምዬ ተጎድተዋል። የሚንከባከቡት የነበረው ፋንታ በዚህ ልክ መጎዳት አልነበረበትም። አንዷ እግርህ ላይ አንዷ ጭንቅላት ላይ ማስቀመጥ ነበር። ወይኔ ትን ብሎኝ ነበር። እና አንዷ እግርህ ላይ አንዷ ጭንቅላት ላይ ምን ጎደለ? ምን ላምጣልህ? እንግዲህ አብርሃም የሚስት ሀብታም ነህ ከምር። እና ምሩት ሄረሜላ ግን ትላንት ያኔ በተሰራ ቪዲዮ በዚህ ቪዲዮ በጣም ውስጤ የረበሸችኝ ማለት ነው። ምክንያቱም ፍቅር ናት ሩታ ግን የልብ ልብ ተሰምተዋታል። እንግዲህ አይታችኋል። ባልነዋ አቅፋ ዞር በይልኝ ምናምን ስትላት ማለት ነው። በጣም ነው በቃ ወይኔ። ያው ፍቅር እኮ ነው። እውነት ለመናገር ፍቅር ከባድ ነው። አትፍረዱስ፣ ይፈረድባቸዋል። ተው ወላሂ መፍረድ አያስፈልግም። በእርግጥ ሄረሜላ ፍቅር ስለሆነ ፍቅር እኮ እሳት ያስጨብጣል። እውነት ለመናገር አይደል እንዴ? ፍቅር በጣም ከባድ ነው። ይዞት የያዘው ሰው ሊያውቀው ይችላል። አንዱ ግን አሁን የምሳሌ የእኔ ጥያቄ አብርሃም ማይወዳት ከሆነ ማያፍቅራት ከሆነ ከአንድ ሰው መምጣቱ አስፈላጊ ነው ብዬ አላስብም። እውነት ለመናገር ማለት ነው። ገባችሁ? ሄረሜላ አሁን ነብሷ እስከሚወጣ ድረስ ብትወደውም እኛ እዛ ቦታ ላይ ስላለን አንረዳትም። ሩታም ደግሞ ሀቅ አላት። ትዳሯ ነው፣ ባሏ ነው። ስለዚህ ምን ማድረግ ይቻላል? ቀለበት አሰርላት ለምትሉ ደግሞ ቀለበት አላሰርላትም። በእኛ ባህል እንደዚህ አይነት ነገር የለም። በጉራጌ ባህል እንደዚህ አይነት ቀለበት ማሰር በኬክ ሽማግሌ ላይ ተልኮ በክብር ልጄ ለልጅህ ልጃችሁ ለልጄ ተብሎ ነው የሚዳረው። በክብር ነው የሚዳረው እንጂ ይቺ መች ቀለበት አሰረች? መች አሰረች? አላሰረችም እኮ ግን የሚገርመኝ ያው እኔ የምናደድባት ምንድን ነው፣ ለምን አንድ ወንድ ልጅ ሳይፈልጋችሁ ለምን በዚህ ልክ ትሆናላችሁ ሴቶች? እውነት ለመናገር እቺ አሁን እኛ ብቻ አይደለም ለእሷ ብቻ አይደለም ሴት በሙሉ ነው እያሰደበች ያለችው ማለት ነው። እውነት ለመናገር የሀገራችን ባህላችን እያስጠፋችብን ነው የምትገኘው ማለት ነው። አንድ ወንድ ልጅ ከወደደችው ሽማግሌ ተልኮ በሽምግልና ማለቅ አለበት እንጂ እናንተ ቆይ እናንተም ከምታስሩ እናንተ የምታለያዩ እናንተም በቃ ራሳችሁ እኮ ነው የምትጨርሱት። እዛው ራሳችሁ ነው የምትጨርሱት እውነት ለመናገር ማለት ነው። ግን ሄርሚ በዚህ ልክ የምትወጁ ሰው የምታፈቅሪው ሰው አትንኪው እያለቻት እንኳን ዴቭ እንትናን እየፈራችሁ ኤፋን እየፈራችሁ አትንኪው ምናምን ስትላት ምናምን ዴቭ ታየዋለች ማለት ነው። እውነት ለመናገር በጣም ነው ያሳዘነችኝ። ግን በዚህ ልክ ደግሞ ተይ እያልንሽ ነው። ፍቅር ነው እናውቃለን። ፍቅር እንረዳሻለን ግን በዚህ ልክ ደግሞ መሆን የለበትም። ድንበር አለፈ። ያንቺው ፍቅር ድንበር አለፈ። እውነት ለመናገር ማለት ነው። በዚህ ልክ ታያታሰድቢን። በቃን እንዴ! አልፈልግሽም ካለሽ አንድ ወንድ ልጅ አልፈልግሽም፣ ደጋግሞ አልፈልግሽም፣ እኔ ልጄ ነው የምፈልገው፣ ህይወቴ ነው የምፈልገው እስካለ ድረስ ቆይ ምን ነክቶሽ ነው በዚህ ልክ? እውነት ለመናገር ህይወቱ ነው የሚፈልገው። በቃ ልጆቹ ነው የሚፈልጉ። ውጪ ከህይወቱ በቃ ይቅርብሽ፣ ሌላ ህይወት ጀምሪ ብሎሻል እኮ ነገረሽ። በወንዱ ማስመከረሽ በወንድሙ ነገረሽ። አትሰሚም እንዴ? ሴቶች አላህ ሂዳ ይስጠን። እንደ ወላሂ አላህ ቀልብ ይስጠን ማለት ነው እንጂ በጣም ከባድ ነው። በጣም ሄረሜላ በዚህ ልክ እውነት ለመናገር በእኛ በእንደዚህ አይነት ነገር የለም። አንድ ወንድ ልጅ እኔ አላቅም። ሶፊ ራሱ ታቋታላችሁ። ሶፊ ፎይን ቪዲዮ ይሰራሉ ከፋድ ጋር ማለት ነው። ግን በዚህ ልክ አትሆንም ማለት ነው። አልሐምዱሊላህ ወላሂ ላዚም። ስለዚህ ተው ራሳችሁን ሃይማኖታችሁን አስከብሩ። አትዋሹ። በስማም የሚለው ቃላት ደግሞ ዝም ብላችሁን የቃላት እንትን ተጠቅማችሁ እንትናችሁን እምነታችሁን ዝቅ አታድርጉ። እውነት ለመናገር የእናንተን እግዚአብሔር እያላችሁ የእናንተን በእግዚአብሔር እየማላችሁ ተው፣ እንደዚህ መጠቀሚያ አታድርጉትን እግዚአብሔርን ማለት ነው። እውነት ለመናገር ምክንያቱም ሰው በውሸት እየማላል በውሸት በማይሆን ነገር ቡዜ እስከዛሬ የት ነበርሽ እስከዛሬ ድረስ? እውነት አንቺ ድራማ ካልሆነ ይሄ ነገር እወስደዋለሁ እግዚአብሔርን እወስደዋለሁ ትላለች፣ እግዚአብሔርን እንደዚህ አደርገዋለሁ ትላለች ማለት ነው። እውነትም አንቺ ለምን አንቺ ሲቀጥል እውነት ታላቅ ነሽ፣ ያኔ ታላቅ ነሽ እያሉሽ ነው ማለት ነው። እየሰማን ነው እንግዲህ እኛ
ግዴታ ሚዲያ የመጣ ነገር መፍረድ ያለብን ነገር እንፈርዳለን፣ ወደኋላ ማለት ያለብን ነገር እንላለን ማለት ነው። እዚህ ጋር ታላቅ እስከሆንሽ ድረስ መተት ተሰርቶበታል። ለምንድን ነው ሐኪም ቤት ያስገባሹ? ለምን? ይሄ ልጅ እኮ ሐኪም ቤት አስገባሹ ሊደብቀው ይችላል። መተቱም ምንም ይስሩበት ምንም የተሰራበትም ነገር ካለ መተቱ እንደሚደብቀው ነው እያደረጋችሁት ያላችሁት ማለት ነው። ምንም ለአብርሃም የጠቀማችሁት ነገር የለም እውነት ለመናገር ማለት ነው። ከማሽቃበጥ ውጪ እያንዳንዳችሁ ማሽቃበጣችሁን አልቀረም ማለት ነው። ስለዚህ ይሄ ልጅ ሐኪም ቤት መርፌ ከመወጋቱ እውነት ለመናገር መውሰድ ያለባችሁ የት ነው? ሐኪም ቤት አይደለም። ጸሎት ይሄ ቤተክርስቲያን ምናምን ጸበል ወስዳችሁ እኛ ጋር ቁራን ነው የሚባለው ቁራን ማስቀራት ነበረባችሁ እንጂ በዚህ ልክ ሐኪም ቤት ወስዳችሁ ልጁን አትፈልጉትም እንዴ? እንድትገሉት ነው የምትፈልጉት? እንድትገሉት ነው እንዴ? አንቺ ነሽ አንቺ ያመጣሽው መዘዝ ነው ምናምን ይባባላሉ። እኔ የሚገርመኝ እዚህ ጋር ማለት ነው እንዴ ምንድነው እሷ ያመጣችው? ሚስቱ እኮ ናት፣ ሚስቱ ናት። አንቺ ነሽ ያመጣሽው መዘዝ ነው። አልታወቀሽም እንጂ ሄረሜላ ህይወት ውስጥ ጥልቅ ባቲ እንደዚህ አይሆንም ነበረ ማለት ነው እንዴ። ፍቅር ከሆነ አው ፍቅር ልንረዳሽ እንችላለን። ግን ተስማምታችሁ የሁለት ቤት ካደረገሽ ቢያንስ ተነጋግራችሁ በሽማግሌ መፈታት ያለበት ነገር ተነጋግሮ መፍታት ይሻላል ወይስ ሌላ ውስጥ መግባት ነው? ነገ እኮ እቺ ልጅ ታነቃለሁ፣ በረኬቴን አጠጣለሁ፣ የሆነ ነገር እሆናለሁ ማለቷም አይቀርም አልፈልግሽም ካላት ማለት ነው። እሱ በቃ ለማግለል ነው፣ ራሱ ለማግለል እኮ ነው። በቃ አልፈልግሽም አለ። ሚዲያ ከሄረሜላ እንደሆነ ነው የሚያውቀው። በቃ ልጄን ማሳደግ አለብኝ እኔ ሩታን ነው የምፈልገው አለ ልጁ። ስለዚህ በቃ ህይወቱ ይምሩበት እንጂ ህይወቱ ይምራበት። በቃ ውጭልኝ። ለዚህ እኮ አይሆንም ነበር አብርሃም፣ እንደዚህ አይሆንም ነበር። እውነት ለመናገር ውጭልኝ፣ እኔ አልፈልግሽም። አንድ ሴት ልጅ አላህ ይጠብቀን፣ አልፈልግሽም ተብላ እንደዚህ በዚህ ልክ መልከስከስ፣ በዚህ ልክ ከወንድ እንደዚህ መሆን ግን አግባብ ነው? ተው ግን አንዳንዴ ፈጣሪም እኮ ከላያችሁ ፈጣሪ እንዳለ ወቁ። የምታደርጉት ነገር ነገ ፈጣሪ ይጠይቃችኋል፣ እውነት ለመናገር ማለት ነው። ግን በዚህ ልክ አግባብ ነው የምታደርጉት? ውሸት የምትምሉት። እኛ የቱን አምነን የቱን እንተው? የቱን እንመን? አንድ እንኳን ቁም ነገር የያዛችሁ ነገር የለም። ለትውልድ ምን እንደምታስተምሩ ምን ይዛችሁ እንደምትመጡ አላውቅ፣ እውነት ለመናገር ማለት ነው። እኛም እኮ እናንተ ሆነን ቀረን። እኔ ከእናንተ ውጪ እንግዲህ አላይም። ብዙ ጊዜ ሚዲያ ይለቀቃል፣ ብዙ ነገር እናያለን። ግን ቢሆንም እናንተ ላይ ቪዲዮ እስከሚለቀቅ ቪዲዮ እስከሚሰራ ነው የሚጨንቀኝ፣ እውነት ለመናገር ማለት ነው። በዚህ ልክ መሆን የለበትም እንዴ። እኛ እኮ ጥሩ ነገር ብታስተላልፉልን እንቀበላችኋለን። ጥሩ ነገር ቢሆን ማለት ነው በስምምነት አብርሃም ሄረሜላን ሳትገፋት በቃ ክብሯን ዝቅ ሳታደርጋት በቃ አው በቼም አባብላህም ቢሆን አስነክታህም ቢሆን ምንም አድርጋለህም ስጦታ ሰጣህም ቢሆን ወደ እሱ አድርጋሃለች። ግን ቢሆንም አለሁልሽ ከጎንሽ እስካልካት ድረስ በዚህ ልክ አልፈልግሽም ከማለት የሁለት ቤት አርጋት። ሃይማኖታችሁ በተለይ የሚፈቅድ ከሆነ የሁለት ቤት አርጋት። እውነት ለመናገር እችም ህይወት ናት፣ ያችም ህይወት ናት ማለት ነው። በዚህ ልክ እኔ ለምን እንደሆነ አላቅም። ቡዜም ቢሆን ቤተሰቦቹም ቢሆን እውነት ለአብርሃም ጥሩን አመለካከት አላቸው ብዬ አላስብም ማለት ነው። ምክንያቱም ቢያንስ እንኳን እስከዛሬ ድረስ በተጀመረ 15 ቀን ልጁ አልተሻለውም። የወሰዱት ሐኪም ቤት ነው። እሱም የወሰዱት እኮ ባይወድቅ ኖሮ አዙሮት ባይወድቅ ኖሮ አብርሃም አይወስዱትም ነበር እውነት ለመናገር ማለት እስከሚሞት በቁመና እስከሚሞት ነው። እንግዲህ ግሉኮስ ነው የተደቀነለት። አይታችኋል ስንት ግሉኮስ እንደወሰደ። ስለዚህ ይሄ ልጅ ሐኪም ቤት ማሯሯጥ ሳይሆን በሽታው ያለበት በሽታ ሊደብቀው ስለሚችል መውሰድ የነበረባችሁ ቦታ መውሰድ ነበረባችሁ። ቤተሰቦቼ በጣም ከባድ ነው ከምር። እኔ ምን አይነት ውስጥ እንደገባ አላቅ። አብርሃም ምን አይነት ውስጥ ፈጣሪ ይርዳህ ነው ምለው። ሌላ ምልህ ነገር የለም። እቺም ፍቅር ከባድ ነው። እቺም የልጅህ እናት ናት። እቺም ትፈልጋለች፣ ያቺም ትፈልጋለች። እንግዲህ ብርታቱ ይስጥህ ነው ምንልህ። ሌላ ምንም ምንልህ ነገር የለም ወንድማችን። ፈጣሪ ይድረስልህ። ግን እንደዚህ አይነት ነገር ሚዲያ ላይ ባታሰራጩብን የተሻለ ነው። በሌላ ቪዲዮ፣ ሌላ ፕራንክ፣ ሌላ ነገር ይዛችሁልን ብትመጡ እንደ አንድ ኢትዮጵያዊ ደስ ይለኛል ማለት ነው። እና ለትውልድ የማይሆን ነገር ልጆቻችሁ እንደዚህ በቃ የእናንተ ቪዲዮ ትልቁም ትንሹም ይሰራበታል ታውቃላችሁ። በጣም ታዋቂ ሆናችኋል። ግን ታዋቂ ስለሆናችሁ ምንም ብትለቁም ምንም ህዝብ ያይላችኋል እውነት ለመናገር እና ወዳችኋለሁ። ለቤቴ ሰብስክራይብ አድርጉኝ አዲስ የሆናችሁ። እኔም ልሰናበታችሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝዝት ተረፍረፍ ይበልልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ሰብስክራይቦቼ፣ ቤተሰቦቼ።
ኢንሻላ ወደፊት በራሴ ቪዲዮ እንደምመጣ 100% እርግጠኛ ነኝ ማለት ነው። እና አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ጀምሩት ቪዲዮ። ባይ ሰላማችሁ